ታሪካችን የሚጀምረው በፀሐይ በጋለችው የማላዊ ምድር ላይ ነው። ሰማዩ ደመና አልባ ነው። መሬቱን በሙቀት እየተጠበሰች ትንፋሽ ያጠራት ይመስላል። በዚህ መሃል ግን አንዲት ትንሽ መንደር በከባድ የሐዘን ድባብ ትዋጣለች። የዊሊያም አጎት የሆነው ጆን ካምኳምባ በድንገት ከዚህ ዓለም በሞት ተለይቷል። ሰዎች በባህላዊ አልባሳት ተውበው የለቅሶ ዜማዎችን እያዜሙ አስክሬኑን ተሸክመው ይጓዛሉ። ይህ ሞት ለቤተሰቡ ብቻ ሳይሆን ለመላው መንደር ትልቅ መርዶ ነበር። ምክንያቱም ጆን ትልቅ አራሽና የቤተሰቡ ምሰሶ ነበርና። በዚህ ሰልፍ መሃል የዊሊያም አባት ትራይዌልን እናያለን። በፊቱ ላይ የሚታየው ትልቅ ሐዘን ግን ስለ ወደፊቱ ስጋትም ጭምር የሚያወራ ይመስላል። ነገር ግን ከዚህ የለቅሶ ድምጽና የከበሮ ምት ራቅ ብሎ በአንዲት ትንሽ ጎጆ ውስጥ ሌላ ዓለም አለ። እዚህ ጋር ነው ታሪካችንን የሚለውጠውን ብላቴና ዊሊያምን የምናገኘው። ዊሊያም በአንድ ጥግ ተቀምጦ የተሰባበረ የጎረቤት ሬዲዮን ለመጠገን እየታገለ ነው። ዊሊያም ሬዲዮን የሚጠግነው ለጨዋታ ብቻ አይደለም። በመንደር ውስጥ ስለ አየር ሁኔታ መረጃ ማግኛ ብቸኛው መንገድ ሬዲዮ ስለሆነ ነው። ዊሊያም በረጅሙ ተነፈሰና በብልሃት አንዲትን ሽቦ ከሌላው ጋር አገናኛት። በድንገት ከሬዲዮ ውስጥ ድምጽ ተሰማ። የሬዲዮ ባለቤት እቃውን ለመውሰድ ሲመጣ ዊሊያም ግን ገና አልጨረስኩም በማለት አስተካክሎ እንደሚጨርሰው በራሱ ይተማመናል። ይህ ትዕይንት የሚያሳየን አንድ ትልቅ ተቃርኖ ነው። መንደሩ በአሮጌው ባህልና በሞት ሐዘን ስትናጥ፣ ዊሊያም ግን በአዲሱ ዓለምና በፈጠራ ጥበብ ውስጥ ተስፋን እየፈለገ ነው። ገና ከመጀመሪያው የምንረዳው ነገር ቢኖር ይህ ብላቴና እጆቹ ከብረት ጋር ቢታገሉ አእምሮ ግን ከመላው ዓለም ጋር የተቆራኙ መሆኑን ነው። ዊሊያም ቀኑን የሚያሳልፈው በአካባቢው በሚገኝ የቆሻሻ መጣያ ቤት ውስጥ የተጣሉ የኤሌክትሮኒክስ ዕቃዎችን በመፈለግ ነው። ለሌሎች ሰዎች እነዚህ ነገሮች ቆሻሻ ቢሆንም ለዊሊያም ግን ትልቅ ሀብት ናቸው። ጓደኞቹ ሲጫወቱ እሱ ግን የተለያዩ መለዋወጫዎች እንዴት እንደሚሰሩ ራሱን ያስተምራል። በቅርቡ በአካባቢው በሚገኝ ትምህርት ቤት መማር ሊጀምር በመሆኑ ለወላጆቹ ትራይዌልና ለአግነስ ትልቅ ኩራት ሆኗል። ትምህርት ለዊሊያም የተሻለ ሕይወት እንደሚሰጠው ተስፋ ያደርጋሉ። በመንደሩ ውስጥ ያለው ሁኔታ መለወጥ ይጀምራል። አስከፊ ድርቅ ማንዣበብ ጀምሯል። ይህ በእንዲህ እንዳለ አንድ ትልቅ የትንባሆ ኩባንያ ዛፎቹን ለእንጨት ፍጆታ ለመግዛት ሲመጣ የመንደሩ ሰዎች ይሰበሰባሉ። የዊሊያም አጎትን ጨምሮ ብዙዎች በገንዘቡ ቢታለሉም ትራይዌልና የመንደሩ አለቃ ግን ይቃወማሉ። ዛፎቹ ከሌሉ መሬት ለጎርፍና ለድርቅ እንደሚጋለጥ ያውቃል። ዝናቡ በወቅቱ ባለመምጣቱ ሁኔታው እየተባባሰ ይሄዳል። እርሻዎቹ መድረቅ ይጀምራሉ። ለምለም የነበሩት በቆሎቹም ይጠወልጋሉ። የእርሻው ምርት በመቀነሱ ምክንያት ትራይዌል የልጁን ትምህርት ቤት ክፍያ መክፈል አልቻለም። ዊሊያም ከክፍል ተጠርቶ ትምህርቱን መቀጠል እንደማይችል ሲነገረው ልብ የሚሰብር ትዕይንት እናያለን። ነገር ግን የዊሊያም የእውቀት ጥማት በዛ አይገታም። ዊሊያም ከትምህርት ገበታው ቢፈናቀልም ተስፋ መቁረጥ ግን ለእሱ አማራጭ አልነበረም። ይልቁንም ወደ ትምህርት ቤቱ ተመልሶ የሚገባበትን ብልህ ዘዴ መዘየድ ጀመረ። በአጋጣሚ እህቱ አኒና መምህሩ አቶ ኪቻጉንዳ የጀመሩትን ሚስጥራዊ የፍቅር ግንኙነት ይደርስበታል። ይህ ግኝት ለዊሊያም ትልቅ ዕድልን ፈጠረለት። መምህሩ ግንኙነታቸው ለቤተሰቦቻቸው እንዳይናገር ካለው ስጋት የተነሳ ዊሊያም በድብቅ ወደ ትምህርት ቤቱ ቤተ መጻሕፍት እንዲገባና እንዲያጠና ፈቀደለት። በአቧራ የተሸፈነውና ጭር ባለው በዚያ ትንሽ ክፍል ውስጥ ዊሊያም የሕይወትን ትልቅ ግኝት አገኘ። ዩዚንግ ኢነርጂ የሚል አሮጌ መጽሐፍ እጁ ላይ ወደቀ። የመጽሐፉን ገጾች ሲገልጥ በሽፋኑ ላይ ያለውን የንፋስ ወፍጮ ምስል ሲያይ አይኖቹ በግርምት ፈጠጡ። ንፋስ፣ ያ በየቀኑ በሜዳው ላይ በከንቱ የሚነፍሱ አየር ወደ ኤሌክትሪክ ኃይል ሊቀየር እንደሚችል ተረዳ። በዊሊያም አእምሮ ውስጥ አንድ ታላቅ ብልጭታ ተፈጠረ። እንዲህ ብሎ አሰበ፣ ይህ የንፋስ ኃይል የውሃ ፓምፕን ማንቀሳቀስ ከቻለ ከመሬት በታች ያለውን ውሃ አውጥቶ ድርቁን ማሸነፍ እንችላለን። ይህ ሐሳብ ለዊሊያም የሳይንስ ፕሮጀክት ብቻ አልነበረም፣ ለመላው መንደሩ የሞትና የሕይወት ጉዳይ እንጂ። ይሁን እንጂ ከቤተ መጻሕፍቱ ግድግዳው ባሻገር ያለው እውነታ እጅግ አስፈሪ ነበር። መንደሩ በረሃብ አለንጋ እየተገረፈች ቢሆንም የመንግስት ባለስልጣናት ግን ችግሩ መኖሩን እንኳን ለመቀበል ፈቃደኛ አልነበሩም። ፖለቲከኞች በምርጫ ቅስቀሳ ላይ ተጠምደው ሳለ ህዝቡ ግን ለአንድ እፍኝ እህል ነፍሱን የሚሰጥበት ደረጃ ላይ ደረሰ። ረሃቡ የሰዎችን ስብና እየለወጠው መጣ። ትላንት አብሮ በሰላም ይኖሩ የነበሩ ጎረቤቶች ዛሬ ለጥቂት ፍርፋሪ ምግብ እርስ በርሳቸው መቧቀስና መጣላት ጀመሩ።
አንድ ቀን የመንግስት የእህል መኪና ወደ መንደሩ ሲመጣ የታየው ትዕይንት እጅግ ልብ የሚሰብር ነበር። በመቶዎች የሚቆጠሩ የተራቡ ሰዎች፣ ሕፃናትና አረጋውያን ሳይቀሩ መኪናውን ወረሩት። ሰዎች እህል ለማግኘት ሲሉ ሕይወታቸውን ለአደጋ አጋልጠው ሲጋፉ ዊሊያም ይህንን ሁሉ በዝምታ ይታዘብ ነበር። ይህ ትዕይንት ዊሊያም የጀመረውን የፈጠራ ሥራ በቶሎ እንዲያጠናቅቅ የበለጠ ወኔ ሰጠው። ምክንያቱም ጊዜው እያለቀ ነበር። ረሃቡም ከመንደሩ አልፎ የራሱን ቤት ደጃፍ እያንኳኳ መሆኑን በሚገባ ተረድቷል። ረሃቡ የኳምኳምን ቤት ክፉኛ መታው። በቀን አንድ ጊዜ ብቻ ለመመገብ ይገደዳሉ። ይህ በእንዲህ እንዳለ አንድ ምሽት የተራቡ ዘራፊዎች የእህል ጎተራቸውን ሰብረው በመግባት የመጨረሻ ምግባቸውን ይዘርፏቸዋል። ቤተሰቡ ከጥቂት እፍኝ እህል በስተቀር ምንም አይቀራቸውም። በዚህ ተስፋ መቅረት ውስጥ አኒ አንድ ከባድ ውሳኔ ትወስናለች። የሷ መኖር ለቤተሰቡ ሌላ ተጨማሪ ሸክም መሆኑን ስታውቅ ደብዳቤ ትታ ከመምህር ካቺጉንዳ ጋር አዲስ ህይወት ለመጀመር ትጠፋለች። ከመሄዷ በፊት ግን ለዊሊያም አንድ ጠቃሚ ነገር ትታለች። ከመምህሩ ብስክሌት ላይ የተገኘውን ዳይናሞ ዊሊያም ለትንሽ ሬዲዮ ኃይል የሚሰጥ አነስተኛ የነፋስ ወፍጮ ሞዴል ለአባቱ ያሳያል። Ndimageti ya mpepo mfani በትልቅ ደረጃ የተሰራ ውሃ ማውጣት እንደሚቻል ለማስረዳት ይሞክራል። ነገር ግን በሐዘንና በጭንቀት የተሞላው ትራይዌል ነገሩን የልጅ ጨዋታ በማለት ውድቅ ያደርገዋል። ዊሊያም መጫወትን ትቶ የደረቀውን መሬት በእጁ እንዲቆፍር ያዟል። በአባትና በልጅ መካከል ያለው ግጭት ከፍተኛ ደረጃ ላይ ደርሳሉ። ትልቅ የንፋስ ወፍጮ ለመስራት ብቸኛው መንገድ የአባቱን ብስክሌት መስዋዕት ማድረግ እንደሆነ ዊሊያም ያውቃል። ይህ ብስክሌት የቤተሰብ ብቸኛ መጓጓዣና ውድ ንብረት ነው። ይሁንና ይህ ሁኔታ በእንዲህ እንዳለ እናትየው አግነስ ጣልቃ ትገባለች። በዊሊያም አይን ውስጥ ያለው ተስፋና በእርሻው ላይ ያለውን ተስፋ መቅረት ታያለች። እናትየውም አንድ ቀን ትራይዌልን እንዲህ ትለዋለች፣ አዲስ ነገር ከመሞከራችን በፊት ሌላ ምን እስክናጣ ነው የምንጠብቀው? በማለት ትሞግቷለች። ትራይዌል የቀድሞ እርሻ ዘዴ ቤተሰቡን ለማዳን እንደማይበቅ ይረዳል። ከዛም ብስክሌቱን ዊሊያምና ጓደኞቹ ወደሚሰሩበት ቦታ ያመጣዋል። አሁን የአባትየውን ንዴት በጋራ ወደ መስራት ተተክቷል። መንደሩን በዊሊያም ዙሪያ ተሰብስበው እንጨቱን እንዲያቆሙ ይረዱታል። አሁን በመንደሩ ውስጥ ያለው ድባብ ተለውጧል። ትላንት ዊሊያምን እንደ እብድ ሲያዩት የነበሩ የመንደሩ ሰዎች ዛሬ ግን የእርሱን ራዕይ እውን ለማድረግ በአንድነት ቆመዋል። በትራይዌል መሪነት ወንዶቹ ግዙፍና ከባድ የሆኑ የዛፍ ግንዶችን በመሸከም የማማውን መሰረት መገንባት ጀመሩ። ዊሊያም ደግሞ በቆሻሻ መጣያ ውስጥ የሰበሰባቸውን ዝገት የበላቸው ብረቶች፣ የቆየ ፕላስቲክ ቁርጥራጭና ከአባቱ ብስክሌት ላይ የፈታቸውን መለዋወጮች በአንድ ላይ በማጣመር ያንን ድንቅ የህይወት አድን ማሽን ቀረጸው። ያ ሁሉ ድካም፣ ያ ሁሉ ራብና እንግልት ወደ አንድ ወሳኝ ቅጽበት መጣ። ዊሊያም ወደ ማማው አናት ላይ እየወጣ ሳለ ከመላው መንደሩ የተሰበሰቡ ሰዎች በጸጥታና በተስፋ ይከታተሉት ነበር። አቧራ የለበሰው የማላዊ ሜዳ ንፋስ ቀስ በቀስ እየበረታ መጣ። ዊሊያም በእጁ የያዘውን ገመድ ሲለቅ ያ ከቆሻሻ የተሰራው የንፋስ ወፍጮ ክንፎች መጀመሪያ ላይ ቀስ ብለው በመቀጠልም በኃይል መሽከርከር ጀመሩ። ከነፋስ የሚሽከረከረው የወረደው የኤሌክትሪክ ኃይል የውሃ ፓምፖችን አንቀሳቀሰው። በድርቅ የተሰነጠቀውና የደረቀው መሬት ላይ ለመጀመሪያ ጊዜ ቀዝቃዛና ጥራቱን የጠበቀ ውሃ መሬቱ ላይ መፍሰስ ጀመረ። ትራይዌል ልጁ የሰራው ተአምር ሲያይ አይኖቹ በእንባ ተሞሉ። ወደ ልጁ ሮጦ በመሄድም በኩራት አቀፈው። ትላንት ተስፋ ቆርጦ የነበሩ ገበሬዎች አሁን በእጃቸው ውሃውን እየጨለፉ ይደሰታሉ። ምክንያቱም አሁን ዝናብን መጠበቅ አያስፈልጋቸውም።